ምንቴ ግን የሆነ በልጅነቱ የሆነ የመርፌ ክትባት አምልጦታል። እንደዛ ነው የተረዳሁት ዛሬ ላይ። በነገራችን ላይ ለወደፊት ሚስትክ እያሳመርከው ያለው ቤት በጣም ያምራል። ግን ደግሞ ምንድነው ላም አለኝ በሰማይ ወተቷን የማላይ ሀይሚን እንደተመኛት ትኖራለክ። ስትመኛት ትኖራለክ። ሀይሚ 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 እያልክ ጨርቅን ጥለህ ቀጣይ ልታብድ ስለምትችል ያው ለብደቱ መዘጋጀት አለብህ ልል እፈልጋለሁ። ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። እኔ በነገራችን ላይ ይሄ ሰውዬ በጣም እያሳቀኝ ነው። በጣም ፈታ እያደረገኝ ነው። ፈታ ያደረገኝ ፓርት ምኑ ጋር መሰላችሁ? ጉራው ደግሞ አንተ ነህ እንዲህ ብሩኬ ላይ የምትዝተው? ማን ነኝ ብለህ ነው የምትዝተው? ብሩኬ እኮ ትናንትና ሀይሚ ተለከፍኩኝ እኮ ስትለው መንገድ ላይ ሊደባደብ ሊሄድ ነበረ። ልትሄድ ነው ምናምን ስትለው ማርያምን እሄዳለሁ አለ። አይክ ከልቡ ወንድ ነው። በሀይሚ ቀልድ አያውቅም። አንተ ግን ብሩኬ ሀይሚን እንደማይፈልጋት እንደማይወዳት ላይክ እንደማያፈቅራት አርገህ ነው የምታየው። እንደገና ደግሞ እንደዛ አርገህ ነው በልብ ፎከስ ያደረከው። ብሩኬ ማለት ነው ሳይሰስት ለሀይሚ ነፍሱን ይሰጣል። እንደማንንም የሆነ በጭባጫ ወንድ አይደለም። ፍቅሩን በልቡ እምቅ አድርጎ ፍቅሩን መግለጥ ባለበት ሰዓት ፍቅሩን የሚገልጥ፣ እሷን መጋበዝ ባለበት ሰዓት የሚጋብዝ፣ እንደገና ለእሷ ጊዜ መስጠት ባለበት ጊዜ የሚሰጥ ነው። ዝም ብሎ እንደዛ እንደ ሌሎቹ ተራ ዩቲዩበሮች በየስም የሆነ ታይም ላይ ራት ግብዣ አድርጎላል ለሀይሚ፣ በሌላ ቀን ደግሞ አረገዝኩኝ ገነመኔ እያሉ የሚጨመላለቁ አይደሉም ብሩኬና ሀይሚ። እና ምንም ጉራ አትጎርር፣ አትዛትም። በዛቻ አይደለም። ሌላው ነገር ደግሞ በጎረር አይደለም በተግባር ባሳየ ነው። ብሩኬ ሀይሚን አዝናናለሁ ብሎ ቃል ተገባ አንድ ጊዜ 30 ጊዜ እንኳን አያወራም። ቀጣይ ፓርት በተግባር ነው የሚያሳየን። እና ከኛ የተደበቀ ህይወት የላቸውም። አትዛት፣ በቃ ህይወትህን ኑር። ለምን ህይወትህን አትኖርም? ለምን የራስህን የምትመጥንህን ሴት ፈልገህ አታፈቅርም? ከዛ ደግሞ ከእሷ ጋር ይተባብራችሁ አትሰሩም? የምሬን ነው ምልክ። ዝም ብለህ ሀይሚ ሀይሚ እያልክ ስታላዝን እድሜህን ልጨርስ ነው እንዴ? እንደ ወንድ ልጅ ቆፍጠንጠን በል። ሁሉም አሁን አብዛኞቹ የቡታጅራ ዩቲዩበሮች እዚህ ዩቲዩብ ላይ እየመጡ የሚያለቃቅሱት አጠገባቸው የሆነች ሴት አለች። አንተ ደግሞ የራስን ሴት መያዝ አቅቷል። የሰው ነው እየተመኘ ያለው፣ የሰው ነው እያሰብክ ያለው። የሰው ነው። የራስህን ያዝ በቃ ባጭሩ። እኔ ልምከርክ የራስህን አፍቅር። እንዴ ምን ሆነ ነው እንደዚህ በዚህ ልክ የምትንበጨበጨው? ለሀይሚ ቤት አዘጋጁ፣ ለሀይሚ ቤት አሳመርኩ፣ ሀይሚ የቤት ችግር አለብኝ አልክ እንዴ? አለች እንዴ? ሀይሚ እኮ የራሷ ቤት አላት ዱባይ ላይ። ምን ሆነ ነው እንዴ? ሀይሚ ቸገረኝ እርዱኝ አለች እንዴ? አላለችም። እና ዝም ብለህ እየመጣ የሷን ስም አታጥፋ። ሌላው ነገር ደግሞ ብሩኬ ላይ የመዛትም ሆነ የሆነ ነገር የማለት መብት የለህም። ሌላው ካንተን የደስ ያለኝ ፓርት ምኑ ጋር መሰለ? ስለ ሀይሚ ውበት ስትገልጥ ደስ ብሎኛል። አይደለም ሀይሚን የመሰለች ቆንጆ ሴት ይቅርና ሌላውም ሴት ይለከፋል አልከው። ይሄ ፓርት ተመችቶኛል፣ እውነቱን ስላወራ ማለት ነው። ግን ደግሞ ስለ ሀይሚ ውበት ስለ ሀይሚ ጨዋነት ስትገልጥ ስታሞጋሽ ምናምን ትኖራለህ፣ እድሜን ትጨርሳለህ እንጂ ሀይሚን የራስ ማድረግ አትችልም። ይሄ ታወቀ ነው። ሌላው ነገር ደግሞ ስለ አልጋ ታወራ ብሩኬ። አንተ ስለ አልጋ ሁሌ ታወራለክ ምናምን ነገር አልከው። ምን ችግር አለው ቢያወራ? ተሱ ከራሱ ገር ፍሬንድ ጋር ሆኖ ነው ያወራው ስለ አልጋም ቢያወራ ማለት ነው። እንዲህ ምን ማን ተቆጣጣሪ ያደረገህ? ምን አስቀናክ? አብሮ ያድራሉ ብለህ ነው የቀናኸው? በጣም ጨዋና ስነ ስርዓት ያላቸው ልጆች ናቸው እነሱ የተገናኙት። ማለቴ የሆነ ለጊዜያዊ ስሜት ቢሆን የተፈላለጉት ቢሆን የተቀራረቡት ብሩኬና ሀይሚ አይደለም 2 አመት ይቅርና 1 ወር ራሱ አብሮ አይታዩም ነበረ፣ ዩቲዩብ መንደር ማለት ነው። ግን ደግሞ ለቁም ነገር ስለተፈላለጉ ነው 2 አመት አብረው የኖሩት። የትኛው ዩቲዩበር ነው ከሴትና ከወንድ በአንተ ቡታጅራ ላይ የትኛው ነው? እስኪ አምጣልኝ። እከሌ ጨዋ ነው ሳይጨመላለቅ እንደዚህ ሰርቷል፣ እንደዚህ በፍቅር አብሮ ኖሯል፣ አረገዝኩኝ እንደገና ደግሞ አብረን እንደር
አብረሽን ካላደርሽን ከኔ ጋር አትቀጥይም እየተባለች እየተተወች ነው የምናየው ሚዲያ ላይ ማለት ነው። መቼ ነው ይሄንን ስራ ሲሰሩ የነበረው? ብሩኬና ሀይሚ አድርገውት ራሱ አያውቁም። ደግሞ ለጨዋታው ድምቀት ነው ብሩኬ ስላልጋ ቢያወራ ስለዚህ ቢያወራ በቃ የለ ወደፊት የሚያቅዱትን ነው የሚያወሩት እዚች ጋር እንጂ ሆነው አድርገውት ተግብረውት ምናምን አይደለም። አንተ ግን ትቀናለህ። በቃ የለ የሀይሚን ገላ የሀይሚን ጠረን ትናፍቀዋለህ። ለዛ እኮ ነው ብሩኬ ስለ ሀይሚ ሲያወራ ስላልጋ ሆነም ሲያወራ ስለ ጥሩ ነገር ስለ ውበቷ ሲያወራ የምትናደደው። ግን ብዙም አትናደድ፣ ምክንያቱም ትጎዳለህ። ስለምትጎዳ ብዙ አትናደድ። ከቻልክ ደግሞ የራስን ሰው ውደድ፣ የራስን ሰው አፍቅር ማለት ፈልጋለሁ። በዛ አጋጣሚ የራስን ሰው ያዝ ምናምን ነገር እንጂ መናደድ አስፈላጊ አይደለም። አትናደድ። ቅናት እንደዚህ ያደርጋል እንዴ? ያንተ እኮ ከፋ ባሰ፣ ጭራሽ ጭር ስላለ ሁል ጊዜ ማለት ነው። ሁሌ ተናደዳለህ። በተለይ ደግሞ በዚህ ሰሞን ብሩኬና ሀይሚ በቃ በጣም ፍቅር ላይ ስለሆኑ ብሩኬ ደግሞ ብሶበታል። በቃ የሌለ ፍቅሩን እየገለጠ ስለሆነ በጣም ቅናታሞች በስታችኋል። እኔ ራሳችሁን እንዳታጠፉ ነው የፈራሁት። ምክንያቱም ለእናታችሁ ታስፈልጋላችሁ፣ ለቤተሰብ ስለምታስፈልጉ ራሳችሁን እንዳታጠፉ ምናምን በጣም እየፈራሁ ነው። እንግዲህ እግዚአብሔር ይጠብቃችሁ ማለት እንፈልግ። በዛ አጋጣሚ ያው ለእናታችሁ ኑሩላቸው። ሰው የማያገኘውን ሰው ማለቴ ሰው የማያገኘውን ሰው አፍቅሮ እንደዚህ ይጎዳል እንዴ? ለመጀመሪያ ጊዜ አንተን አየሁኝ እና መሰሎችህን። እንግዲህ እግዚአብሔር ምንድነው ይድረስላችሁ።